ኢትዮጵያ የአረንጓዴ አሻራ መርሃ ግብር ከጀመረች ጊዜ አንስቶ በተለይም ባለፉት 6 ዓመታት የደን ሽፋንን ከመጨመር ባለፈም ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ተጨባጭ ውጤቶችን አስመዝግባለች። የአረንጓዴ አሻራ ለቀጣዩ ትውልድ የተበረከተ ስጦታ ከመሆንም ባለፈ ኢኮኖሚው እንዲያንሰራራና የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ እያበረከተ ይገኛል። በመትከል ማንሰራራት በሚል ዘንድሮም ይኸው ተግባር ይቀጥላል። ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። እሱም በተለያዩ ዘርፎች ውጤት እያፈራ እንደሆነ አይተናል። ስለዚህ በዓለም በተምሳሌትነት መጠቀስ ብቻ ሳይሆን ራሳችን ተጠቅመን ለትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን ለማውረስ ሚናችን የምንጫወትበት ነው። ይህን ማሳካት አካባቢያችንን ምቹ ከማድረግ ባለፈ ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንፃር ከፍተኛ አስተዋጽኦ አለው። መርሃ ግብሩ ኢትዮጵያን አረንጓዴ በማልበስ ሁለንተናዊ እድገት የሚመዘገብበት በዓለም አቀፍ ደረጃ ገጽታዋን የሚቀይርና ከቱሪዝም ዘርፉ ተጠቃሚ የሚያደርግ ጭምር ነው። ከዚህ ባሻገር በዘርፉ ያሉ ተዋናዮች በማሳተፍ ከተሰራ ትልቅ ለውጥ እንደሚመጣበትም ታምኗል። ዛሬውን ብቻ ሳይሆን ነገን እንድንናፍቅ ነው የሚያደርገው። ነገን ኖረን እነዚህ ቦታዎች ተለውጠው የተከልናቸው ችግኞች አብበው ከልጆቻችን ጋር መተን ስንጫወትበት ጎብኚዎችን ስናሳይበት እና ቺናት ኢትዮጵያ ብለን ስናሳይ እሱን ነው የሚያስመኘው። ይሄ በጣም የሚያስደስት ነገር ነው። የቱሪዝም ዘርፉ ላይ ያሉ በጣም በርካታ ስቴክሆልደሮች አሉ፣ በጣም ብዙ ባለድርሻዎች አሉና እነሱን በአጠቃላይ በሄድንበት ሁሉ እያሳተፍን የቱሪዝሙን ቤተሰብ ጎብኚዎቻችን ሲመጡ አሻራቸውን አሳርፈው ነገ ከነገ ወዲያ እነሱም ከልጆቻቸው ጋር መጥተው የሚያዩትን ነገር ለመፍጠር ትልቅ ተስፋ ያዝንበት ነው። ባለፉት ዓመታት ኢትዮጵያውያን በአረንጓዴ ልማት ዘርፉ አኩሪ የሆነ ባህልን አዳብረዋል። ታዲያ ይህንን መልካም ባህል ማስቀጠልና ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ማስረከብ የሁሉም ዜጋ ድርሻ ሊሆን ይገባል። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ ዓመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ። በዘንድሮው የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል ግብ ተይዟል።